ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። በጉጉት እየጠበቅን ነው ሁላችንም ማለት ነው ውዶቼ። እናንተስ ምን አዲስ ነገር አለ? ምን የሚፈጠር ይመስላችኋል? ሰኒና ጆከር መጨረሻቸው ምን ሆነ? መጨረሻቸውስ ምን የሚሆን ይመስላችኋል? ይቺስ ደግሞ እነ ኪራ ቢሮ ውስጥ የምትሰራው ልጅ እንደዚህ እያደረገች መጨረሻ ላይ ጽናትና ኪራን ታለያያቸዋለች ወይንስ ደግሞ ምን የሚፈጠር ይመስላችኋል? ኪያ ከኪራ ጓደኛ ፍቅር ይይዛታል ወይንስ ምንድን ነው? እኔ ግን የእውነት ፍቅር የያዛት ነው ይመስለኝ። እሱ ነበር እሷን የሚያፈቅራት፣ አሁን ግን እሷም ያፈቀረችው ይመስለኛል። ናቲና ጨበርዬ አብረው ይሆናሉ ብዬ አስባለሁ። እንቡጥዬ ግን የት ሄዳ ነው በነገራችን ላይ? እና ደግሞ ለምንድን ነው የጽናት አባት የማይታዩት? የጽናት አባት ወደ ቤት እንደተመለሱ ነው፣ እስካሁን ድረስ አልታዩም። እዛ ጋም ደግሞ እንትና እንደታሰረ ታውቃላችሁ ማለት ነው። ይሄ አሸብር እስከነ ሚስቱ እንግዲህ ቅዱሴን በሽጉጥ ከመታው በኋላ ግን ኦልሬዲ እንደታሰረ ነው እንጂ አላመለጠም፣ ታስሯል። እና ለምን እነሱ ሳይታዩም? ብርቄ የታለች? ምንድነው አዲስ የተፈጠረው ነገር የሚለው ነገር ማወቅ አልቻልንም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። አንድ የተፈጠረ ነገር አለ፣ ብቻ ይሄን ያህል በጣም እንትን የማይባል ሳይሆን ግን ደግሞ የተፈጠረ ነገር አለ። እሱ ነገር አብረን የምናይ ይሆናል። ሰራተኛይቱም እንግዲህ ምህሩ በእግሯ ቆማ ስለሄደች እዛው በተኛችበት ልጨርሳት ነበር የፈለገችው እና ቆማ ስለሄደች በጣም ነው ገጠችው ምን እንደምታደርግ ከዚህ በኋላስ እንዴት አድርጋ ምህሩን እንደምታጠቃት ነው እያሰበች ያለችው። ግን እውነት ለመናገር የናሆማን የሚስቱ እንደዚህ ቆሞ መሄድ ያስደሰተው እንጃ። እኔ ሰራተኛይቱ ራሱ ናሆማን ስታየው እንዱ በቃ ሀሳቧን የምትቀይር ነበር ይመስለኝ። በቃ ጥሩ ሰው ለመሆን የምትሞክር ነበር ይመስለኝ። ግን ጭራሽ እንኳን ጥሩ ሰው ለመሆን አይደለም፣ ጭራሽ እንደውም ሰይጣንነቷን የጨመረባት ማለት ነው። አንዳንድ ጊዜ እኮ ሰው የሰውን ደስታ እንኳን ስናይ እንኳን ለምን የዚህን ሰው ደስታ እነጥቀዋለሁ፣ ለምን ደስታውን አጠፋበታለሁ ብለን ያሰብነው ነገር እንተዋለን። ግን እሷ እንደውም ብሶባታል። ሶሲም ከዛ ቤት ከነኪራ ቤት ወጥታለች። ይሄን ነገር ያደረገችውም እንግዲህ ጽናት ናት። ጎትታ አውጥታ አባራታለች። ስለዚህ በዚህ ምክንያት ሶሲ ሌላ በቀል ሌላ መጥፎ ነገር ታስባለች ወይንስ ደግሞ ምን ታረጋለች የሚለው ነገር በጣም አሳስቦኛል ማለት ነው ውዶቼ። እንግዲህ ምን እንደሚፈጠር አላውቅም። በቀጣይ አብረን የምናይ ይሆናል። ምህሩ ዛሬ ላይ ቆማ ከሄደች፣ ዛሬ ላይ መንቀሳቀስ ከቻለች፣ ቀጣይ ላይ ደግሞ ታወራለች፣ ትናገራለች፣ እየተፈጠረባት የነበረውን ነገር ትናገራለች ለሰዎች ብዬ አስባለሁኝ። እውነት ለመናገር ከሰውነቷ ከመንቀሳቀሱ በላይ ቶሎ ብላ ራሱ መናገር ብትችል ለእሷ በጣም ካለችበት ፈተና እንድትወጣ ያደርጋታል ብዬ አስባለሁ። ቅዱሴም ደግሞ እንግዲህ የበፊት ፍቅረኛውን ከሌላ ወንድ ጋር ስላያት ቀንቶ ነው። በፊት እኮ አልፈልግሽም ሂጂልኝ እያለ ሲያባረራት ነበረ። ስለዚህ ቀንቶ ነው እንደዚህ እያደረገ ያለው ወይንስ ደግሞ እሷ ተጻጽታ ተመልሳለች ብሎ አስቦ ነው? በነገራችን ላይ ልጁ መንገድ ላይ ሆኖ የሚያስጨንቃት የሚያስገድዳት ልጅ ነው እንጂ የምትወደው ልጅ አይደለም። ግን ቅዱሴ ይሄን ነገር በማወቅ ይሄን ነገር ያሳዩት ጨበርዬና ናቲ ናቸውና ቪዲዮ ቀርጸው ያሳዩት ማለት ነው። ተቀይራ ሳይሆን ተለውጣ ሳይሆን አንተ ገንዘብ ስላለ ገንዘብ እንፈልጋለን የመጣችው እንጂ አልተቀየረችም እንዳትሸወድ ብለውታልና በጣም አይታችሁ ከሆነ ባለፈው የኔ ህይወት አይስተካከልም፣ እኔ ህይወቴ ከዚህ በኋላ ከብዶብኛል፣ በቃ እንዴት ነው ህይወት የሚስተካከለው እያለ በጣም ነበር በራሱ ሲማረር የነበረው። ሰኒና ጆከርም ደግሞ ስዊድን ከዚህ በፊት በድንጋይ መጥቶ ስለነበረ ጆከር እሷን ሰኒን ይዟት ያመለጠው ማለት ነው። በዛ ምክንያት እንግዲህ ጆከር እንትና ስዊድ ሙቷል ብሎ ነው የሚያስበው። በነገራችን ላይ ግን ለቤተሰቦች የማስበው ስዊድ በህይወት አለ ብዬ ነው የማስበው። እናንተስ ምን ትላላችሁ? እስኪ የእናንተ ግምት። ስዊድ በህይወት አለ፣ የኪራ ወንድም ስዊድ በህይወት አለ ወይንስ ሞቷል ብላችሁ ነው የምታስቡት? በሰው ነው እንደዚህ እያደረገ ያለው ብዬ ነው የማስበው። የሞታ አይመስለኝም። የዛን ጊዜም ሲንቀሳቀስ ነበረ፣ እየተንቀሳቀሰ አይተነዋል። ከዛም በኋላ ግን ምን እንደተፈጠረ ነው ያላወቅነው። እና እኔ ግን የሞታ አይመስለኝም እውነት ለመናገር አልሞተም።